ቆይ አንቺ ምን አይነት ፍጥረት ነሽ? ምን አጠፋኝ ፍቅር? ምን ነክቶህ ነው? እንዴት የሰው ተደበድቢያለሽ? አሁን በማታውቀው ነገር ምን ለማለት ፈልገህ ነው? ባሌን እኮ ነው ያማገጠችው። በቃሽ፣ ዝም ብለሽ ነው ለካ ፍቅሬ ምናምን የምትይው። ፍቅርሽ ከባልሽ ጋር ነው። ለምን ትናደዳለህ? እኔም ወደው አንተን ነው። አረ ለዛ ነው አይደሽ ምንም ማታውቀው ልጅ ሊወረድሽባት። ቆይ ግን አንተ ይሄንን በምን አወክ? ሲያወሩ ሰምቼ ነው። እንደዛ ነው? አዎ እንደዛ ነው። አሁን የሆነ እቅድ ማቀድ ይኖርብናል። ምን አይነት እቅድ? ገንዘብ የምናገኝበትን መላ ነው። ቆይ እሱን በምን ልናገኝ እንችላለን? እሱን እኮ ነው ማሰብ ያለብን። ይኸውልሽ አሁን እኔ ሌላ መንገድ የለኝም። ቤት ውስጥም ለምንድን ነው የማትወጡት? አቤት፣ ከዚህ ቤት ለምንድን ነው የማትወጡት? አልወጣም። እንዴ ቆይ ዳንኤል፣ እንዴት እዚህ ቤት ያስገባው እኮ ነኝ። ስለዚህ ሳትወድ በግድ ትወጣለህ? አዎ በሰላም ነው። እኔ የደረስኩበትን እውነት ማወቅ ስላለብሽ። ምንድን ነው? ባለፈው ካስታወሽ ዳኒና ቲና ወንድማማቾች አይመስሉኝም ብዬሽ ነበር። ታስታውሻለሽ? እና ምንድን ናቸው? ይኸውልሽ ሄደን እኔ የምነግርሽ እኔ የደረስኩበትን እውነት እንዳለ ነው። ተረጋግተሽ አዳምጪ። እሺ ንገረኝ። ይኸውልሽ እነሱ ፍቅረኛሞች ናቸው። ዳንኤል ውሃ በላው። እንግዲህ ፍቅረኛውም አጥቷል ማለት ነው። ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንዴት ቆያችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ በትሁት ድራማ ተመልሻለሁ ማለት ነው። ትሁት ድራማ በባለፈው ክፍል ዳኒ ካሌብ ፍቅረኛዬ ወደ ቤት አመጣለሁ፣ እንግዲህ ሌላ ጓደኛዬም ወደ ቤት ላመጣት ነው እና አንቺ እዚህ መቆየት ከፈለግሽ ከሚስቴ ጋር ተስማምተሽ መኖር አለብሽ ብሎ ሲነግራት ዳኒ እንግዲህ ሚስት የተባለችው የኔ ፍቅረኛ ናት ወይም ኤደን ናት ብሎ ስላሰበ ተናዶ ገብቶ ካሌብን አንቆት ነበረ ድራማው ያለቀው። በዛሬ ክፍል እንግዲህ በጣም ብዙ ነገሮችን ተፈጥረዋል ማለት ነው። ካሌብም እንግዲህ አባትየው መጥተው አገላግለዋቸዋል ማለት ነው። ሁለታችሁም ምንድነው እያደረጋችሁ ያላችሁት? ትልልቅ ሰዎች ናችሁ፣ ለምን ተነጋግራችሁ አትፈቱም ብሎ ሲላቸው እንግዲህ ካሌብ በጣም ተናዶ አባትየውን ትቶት ወጥቷል ማለት ነው። ዳንኤልም ኤደን በተደጋጋሚ እነሱ ቤት መምጣቷ ደስተኛ እንዳላደረገው እናም ደግሞ ካሌብም ጓደኛ ይዣለው ሲል እሷ እንደመሰለው በዛ ተናዶ እንዳነቀው አስረድተዋቸዋል ማለት ነው። እንግዲህ ይቅርታም ጠይቆ ወጥቷል። እንግዲህ ካሌብ በጣም ተናዶበታል በሳቱ ባደረገው ነገር። አባትየውም በተደጋጋሚ ይሄ ድራማ ይብቃ፣ በቃ ይብቃ፣ እነሱም ይውጡ ይሂዱ፣ በጣም እየተናደድኩ ነው፣ እኔ በጣም እየተጎዳሁ ነው፣ የኔ ጉዳት አይታይህም ወይ? ምን እስከመሆን ድረስ ነው የምትጠብቀው ብሎ በተደጋጋሚ አባትየው ቢያስጨንቃቸውም አባትየው ግን አጠገባቸው ሆነው መቆጣጠርን ስለመረጡ ከወጡ ካሌብና ትሁትን ሊያጠቁብኝ ይችላሉ፣ እናም ደግሞ እዚሁ አጠገቤ ሆነው ነው መቆጣጠር ያለብኝ፣ ውጪ ከሆኑ ግን ምን እንደሚያደርጉ ማወቅ አልችልም፣ እናም ይሄን ምርጫዬ ነው እና በእኔ ጣልቃ እንዳትገቡ ብለው ለትሁትም ለካሌብም አስጠንቅቀው ነግረዋቸዋል ማለት ነው። እንግዲህ ኤደን ከካሌብ አባት ጋር በጣም የቆረኘ ግንኙነት እንዳላቸው ማለት እንደ አባትና ልጅ እንደሚማከሩ ብዙ ነገሮችን እንደምታማክራቸው ምክርም ከሳቸው እንደምትቀበል የሚታወቅ ነው። እንግዲህ አሁንም ቢሆን እሳቸውን ለማማከር ስትመጣ እንግዲህ ቲና በር ላይ አግኝታት ልሰድባት ልታወራት ስትል እንግዲህ ካሌብ መጥቶ ገላምጧት እንድትገባ እንኳን ደህና መጣሽ እንግዲህ ብሎ ኤደንን አስገብቷት ልመለስ ሲል አይጋሽን ፈልጌ ነው፣ አንተ መመለስ የለብህም፣ ወደ ጉዳይ መሄድ ትችላለህ ብላ እንግዲህ ወደ ጋሼ ገብታለች ማለት ነው። እንግዲህ ጋሼን ጋር ገብታ የዳኒ ባህሪ በጣም እየተቀያየረባት እንደሆነ እንግዲህ ማታውቀው ሰው እንደሆነባት ስትነግራቸው እሳቸውም በተደጋጋሚ የሚሏት ነገር አለ፣ ነገሮችን ሁላ መርምሪ፣ ለምን ብለሽ ጠይቂ፣ ሰው ሲወድሽ ብቻ ሳይሆን ሲጠላሽም ሲርቅሽም ምክንያት ሲያበዛብሽም ለምን ብለሽ መርምሪ፣ እናም ደግሞ ሰው የሚነግርሽን ሳይሆን በራስሽ መንገድ ነገሮችን ለማጣራት ሞክሪ፣ ጊዜ ያለሽ ተረጋግተሽ አድርጊው ብለው እንግዲህ መክረዋት፣ አንቺ ለምንም አትጨነቂ፣
ሁሉም ነገሮች በተረጋጋ መልኩ ለማስተካከል ሞክሪ ብለው ሸኝተዋታል ማለት ነው። እንግዲህ ስትወጣም ቲና ተከትላት ወጣ። ከባሌ ጋር ምንድነው የምትሰሪው? ባሌ ለምንድነው የምታማግጪው? ከባሌ ጋር ተኝተሻል ብላ እንግዲህ ልታስረዳት ብትሞክርም ቲና ልሰማት አልቻለችም። እንግዲህ አንቺ ብዙ ታወሪያለሽ፣ ብዙ ጊዜ ያለሽ መሰለኝ ብላ ጥላት ሄዳለች ማለት ነው። ኤደን በጣም አስተዋይ፣ ትሁት፣ ለዳኒ ማትገባ እና የስራ ሰው እንደሆነች እናውቃለን። እንግዲህ ዳኒም ጠርታው ምንድን ነው የምትፈልገው? ባሌና ማገጥሽ አለችኝ እኮ ምን አይነት ሴት ናት? እኔ ልክስክስ አደለሁም። እናም ደግሞ ንገርልኝ፣ እኔ ከእሷ ጋር መነታረክ አልፈልግም ብለዋለች ማለት ነው። ዳኒም በጣም ተናዶ እንግዲህ እየጨሰ ወደ ቤቱ ሄዶ ወደ ቲና ቤት እንደ ቲናን አግኝቷት ለምንድን ነው ምንም ማታውቀዋን ልጅ የተናገርሻት? እንዴትስ እንደዛ ትያታለሽ? ብሏት እንግዲህ ማን ነገራት ስትለው ደንግጦ ሲያወሩ ሰምቼ ነው ብሏታል ማለት ነው። እንግዲህ አሁንም ሌላ የተንኮል ወጥመድ ለማጥመድ ሌላ ብር የምናገኝበትን መንገድ እንፈልግ ብለዋለች ማለት ነው። እንግዲህ ሀሳቡ ምን ይሁን ባይታወቅም እንግዲህ ሌላ ወጥመድ እየፈለጉ ነው ማለት ነው። ካሌብ ግን በዳኒ በጣም ተናዶበታል። እናም ደግሞ ከቤቴ ውጣልኝ እስከ ማለት ድረስ ደርሷል ማለት ነው። ውጣልኝም ሲለው ዳንኤል ያንተ ቤት አይደለም የአባትህ ቤት ነው እና አባትህ ውጣልኝ ሲለኝ ነው እንጂ አንተ አይመለከትህም አልወጣም ብሎታል ማለት ነው። ከዚህ በፊት እኔና አንተ አንድ ነን፣ ጥገኛ ነን ብሎት ነበረ። እንግዲህ አሁንም ያ ነገር ደግሞታል ማለት ነው። የአባትህ ቤት ነው እንጂ ያንተ ቤት አይደለም እና አባትህ ውጣልኝ ሲለኝ ነው ምወጣው ብሎታል ማለት ነው። አባትየውም በተደጋጋሚ እንግዲህ የኔ ምግብ ነው የሚበሉት፣ እኔ እንደተጎዳሁ አልተጎዳህም፣ 2 ዓመት በዊልቸር ሆኜ ተጎድቻለሁ ብሎት ነበርና ለካሌብ እንግዲህ ቲናም አባትየውም ካሌብም ይቅርታ አጥፍቻለሁ፣ ማይደረግ ነገር ነው ያደረኩት ብላ ስትጠይቅ እነሱም እንግዲህ ካሌብ በጣም አስጠልተሽኛል፣ ትቀፊኛለሽ፣ ላይሽ አልፈልግም ብሏታል ማለት ነው። እንግዲህ አባትየውም እንግዲህ የበፊት የልጄ ሚስት ሲሏት አሁንም እኮ ሚስቱ ነኝ፣ አሁን ግን አላቅም ብሏታል ማለት ነው። አሁንም ሚስቱ ነኝ ስትልሳቸው እኔ አላቅም ብሏታል ማለት ነው። እንግዲህ በፊት ታምሜ በነበርኩ ሰዓት ተንከባክበሽኛል ብዬ ነው ዝም ያልኩሽ እስካሁንም ድረስ። እናም ደግሞ ዋጋሽንም ደግሞ በቅርቡ ማስታወስ ስለምችል እንግዲህ ሳስታውስ ዋጋሽን የምሰጥሽ ይሆናል ማለት እንግዲህ በታመሙ ጊዜ ተንከባክባቸው ከሆነ እንግዲህ የምትፈልገው እሷ ብር ነውና ብር ይሰጣታል ማለት ነው። እንግዲህ እንደምናውቀው እሷ ግን ስታሰቃያቸው ነበረ። ካሌብ ግን ነገሩን እንዲያበቃ የፈለገ ይመስላል። የዳኒን ጓደኛ አግኝቷት እንግዲህ ሁለቱ እህትማማቾች እህትና ወንድም ሳይሆኑ ፍቅረኛሞች ናቸው ብሎ አፍርጦታል ነገሩ ማለት ነው። እንግዲህ በነገው ክፍል ምን እንደሚፈጠር የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባባይ